አባ አረረበሽ ከንትላ በመጀመሪያ ኮንቴክስታል ለመስራት በግሬፕ ዊት የተሰራ ኤሪያ ያስፈልገናል። ይሄንን ያማረ የተዋበን የኢትዮቶፕን ኮንቴክስታል ተጠቀሙ። ይመቻችሁ። ሰላም ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬ የኮንቴክስታል አሰራር እናሳያችኋለን። ተከታተሉ። ኮንቴክስታል ለመስራት የሚያስፈልጉን ግብአቶች ሩሎ ያስፈልገናል። ፕራይመሪ መቀቢያ ነው። ኮምፕረሰር ወይ ደግሞ ርችት መርጫውን ደግሞ ያስፈልገናል። የኮንቴክስታሉን መርጫ ቴክስቸር የሚያወጣልን ነው። ላማ መዛቅ ያስፈልገናል። እንዲሁም ደግሞ ድሪል ማሽን የኮንቴክስታሉን ዋናውን ቴክስቸር የሚሰጠልን መበጥበጫ ያስፈልገናል። እነሱን በመጠቀም እንሰራለን ማለት ነው። ኮንቴክስታል ስንሰራ የራሳችንን ደህንነታችንን መጠበቅ ግዴታ ስለሆነ የሚያስፈልገን የአፍ መከላከያ ማክስ አፍ ላይ ሽታ ምናምን በአፍንጫችንና በአፋችን እንዳይገባ እሱ ደግሞ ከአስም ስለሚከላከልልን እሱ እንጠቀማለን። ሁለተኛ ደግሞ ግላፍ እጃችን የትኛውም ኬሚካል እንዳይጎዳ ይጠቅመናል። በመቀጠል ኮፍያ ሄልሜት ያስፈልጋል። ይሄ ደግሞ የሚጠቅመን ከየትኛውም አካባቢ ላይ የሚወድቅም የሚጋጨንም ነገር ካለ ጭንቅላታችንን የመጠበቅ ይጠቅመናል። በመጀመሪያ ኮንቴክስታል ለመስራት የሚያስፈልገን ስሙዝ የሆነ ኤሪያ በግሬፕ ዊት የተሰራ ኤሪያ ያስፈልገናል። ፑቲን ደግሞ በባለፈው የሰራራው ዩቲዩብ ቪዲዮ ያለ እሱን በመግባት ተከታተሉ። ከዛ በኋላ ደግሞ ፕራይመሪ በመቀባት እንጀምራለን። ቀያልን ደግሞ ስቴፖችን ቀስ በቀስ እናሳያቸዋለን። አሁን እንግዲህ የፕራይመር አጠቃቀም እናያለን። ፕራይመር በኮንቴክስታል ውስጥ ምን አይነት ነገር እንደሚጠቅመን እናሳያቸዋለን። ፕራይመር የሚጠቅመን ግድግዳውንና ኮንቴክስታሉን ቦንድ አድርጎ እንዲጣበቅ ያደርግልናል። እሱን ደግሞ በደንብ እናሳያቸዋለን። ወደ ስራው እሺ እንግዲህ ፕራይመራችንን ቀብተን ጨርሰናል። ከዚህ በመቀጠል ኮንቴክስታሉን በኮምፕረሰር እንቀባለን። ተከታተሉ። እሺ አሁን በመቀጠል ደግሞ ኮንቴክስታችንን እናዘጋጃለን። ኮንቴክስታችንን ለማዘጋጀት የሚጠቅሙ ነገሮች ድሪል ማሽን ያስፈልገናል እና ደግሞ የኢትዮቶፕ ኮንቴክስታል በጣም ወፍራም ስለሆነ ማቅጠኛ ውሃ ያስፈልገናል። እንግዲህ እንደምትመለከቱት ኮንቴክስታችንን እንደዚህ በሚመስል ሁኔታ አራሽተን ጨርሰናል። ከዚህ በመቀጠል ደግሞ ወደሚቀጥለው ስቴፕ እንሄዳለን። ተከታተሉ። ከዚህ በኋላ ምንድነው የምናደርገው? ማሸት እንጀምራለን። ለማሸት ደግሞ የሚያስፈልገን ውሃና ስፖንጅ እንዲሁም መፋስ ያስፈልገናል። ስፖንጅ የሚያስፈልገን ውሃ እየነከርን መፋሱ እንዳይዝብን አሸት እያደረግን እንጠቀማለን። ተከታተሉ። እሺ እንግዲህ እንደምትመለከቱት አሽተን ጨርሰናል።
እንደምታዩት ቆንጆ ያማረ ውብ የሆነ የኮንቴክስትራ ቅርጽ መጥቶልናል። ከዚህ በመቀጠል ደግሞ ቀለሙን እናሳያችኋለን። ተከታተሉ። ከዚህ በመቀጠል ባክግራውንድ ቀለማችንን እንቀባለን። ምክንያቱም ኮንቴክስትራን በምንፈልገው ከለር ለማድረግ የባክግራውንድ ቀለማችንን ወሳኝነት ስላለው እሱ እንጠቀማለን። ይመቻችሁ፣ ተከታተሉ። የትኛውንም ባክግራውንድ ከለር ስንቀባ የሚወሰነው በራሳችን በባለቤቱ የከለር ምርጫ ይሆናል ማለት ነው። እኛ ደግሞ አራቱን ቀብተን እናሳያችኋለን። እናንተ ደግሞ የትኛውን እንደሆናችሁ ደግሞ ኮሜንት ላይ ታሳውቁናላችሁ። ይመቻችሁ። አሁን ደግሞ ወደ ቀለም መቀባት እንሄዳለን። የምንጠቀመው የኢትዮፕ ሱፐር ቀለምን ነው። በተለያየ ከለር አማራጭ ስላሉን እዘዙን፣ ያላችሁበት ድረስ እናቀርባለን። እንግዲህ እንደምትመለከቱት ኮንቴክስትራችን በአራት አይነት ከለር ሰርተናል። ደርቆ አምሮበታል። አሁን ከዚህ በመቀጠል ምን ሰራው ቫርኒሽ ስለሚሆን ቫርኒሽ ለስንሰራ ደግሞ ተከታተሉ። ብዙ ጊዜ ኮንቴክስትራ ስንሰራ ከምንሰራቸው ስህተቶች ውስጥ አንዱ ፑቲ ከመስራታችን በፊት ምን ማድረግ አለብን? አዋራማ የሆነ ግድግዳችንን ማጽዳት አለብን። ሁለተኛ ደግሞ ፑቲውን ከሰራን በኋላ እርጥብ እያለ ምንም አይነት ስራ መስራት የለብንም ማለት ነው። ከደረቀ በኋላ ውሃ ጠጥተን ምን ማድረግ አለብን? ፕራይመራችንን መቀባት አለብን ማለት ነው። ፕራይመሪ በሚቀባበት ሰዓት ምን መሆን አለበት? ፕራይመሪያችን እያንዳንዷን ኤሪያ መሸፈን አለበት፣ መቀባት አለብን ማለት ነው። ፕራይመሪያችን ካልቀባን ቦንድ ስለማያደርግልን ኮንቴክስትራው ነገ ከነገ ወዲያ ላይ የመነሳት እድሉ ሰፊ ይሆናል ማለት ነው። ያ ከመፈጠሩ በፊት ፕራይመሪያችንን ድፍና አድርገን ቀብተን መጠቀም አለብን። በመቀጠል ሶስተኛ ኮንቴክስትራችንን በምንረጭበት ሰዓት በኮምፕረሰር ማለት ነው ምን ማድረግ አለብን? ውሃ አለማብዛት። አንደኛ ወደ ኮምፕረሰራችን ለምንጨምርበት የምንበጠብጠው ላይ ውሃ አለማብዛት። በመቀጠል ደግሞ ኮንቴክስትራችንን በምንረጭ ሰዓት ንፋስ መመጠን፣ እነሱን ደግሞ እጃችን ራቅ አድርገን ቀረብ እያደረግን ምናምን ነገር ንፋስ መጠነን መስራት አለብን። በተጨማሪ ደግሞ የኮንቴክስትራችንን በምንዳምጥበት ጊዜ ምን ማድረግ አለ? መፋሳችንን አያያዛችን 45 ዲግሪ ወይም ደግሞ ሰያፍ አድርገን በስትክክል በስፖንጅ እያደረግን መፋሳችንን ማለስለስ አለብን ማለት ነው። ያንን አድርገን ከጨረስን በኋላ ግን ምን እናደርጋለን? ወደ ቀለም ስራ እንገባለን ማለት ነው። ቀለም ከመቀባታችን በፊት ግን እያንዳንዱ የኮንቴክስትራ ኤሪያ መረቅ አለበት። ከደረቀልን በኋላ ቀለማችንን በሚያምር መልኩ ሳናቀጥን ኮቱን እንዲሸፍን አድርገን ያለውን ኤሪያ መሸፈን አለበት። ሁለተኛ ደግሞ ብሩሻችንን እሽት እያደረግን ውስጡ የተሰጠው ቴክስቸር ውስጥ መግባት አለበት ቀለሙ ማለት ነው። ያን አድርገን ስንጨርስ ቆንጆ ቴክስቸር ይኖረናል። በዛ ላይ ደግሞ ቫርኒሽ በምንቀባበት ሰዓት ቫርኒሹ የትኛዋንም ኤሪያ መንካት አለበት፣ እያንዳንዷን የኮንቴክስትራ ኤሪያ። ምክንያቱም ደግሞ ዝናብ በሚሆንበት ጊዜ ዝናብ ወደ ውስጥ በመግባት ወይ ደግሞ ውሃ በሚፈስበት ጊዜ ውሃ ወደ ኮንቴክስትራው በመግባት ያርሰውና ከግድግዳው ሊለይብን ወይ ደግሞ ሊያጥብብን ይችላል ማለት ነው። ስለዚህ እናንተም ይሄንን መሰረት አድርጋችሁ እየሰራችሁ ቆንጆ ቴክስቸር ታገኛላችሁ ማለት ነው። ይመቻችሁ። እሺ እንግዲህ ከዚህ በመቀጠል የምናደርገው የኮንቴክስትራውን የመጨረሻውን ስቴፕ ቫርኒሽ በመቀባት እናሳያችኋለን። ይመቻችሁ፣ ተከታተሉ። እንግዲህ እንደምትመለከቱት የመጨረሻውን ስቴፕ ቫርኒሻችንን ቀብተን ጨርሰናል። ይህንን ያማረ የተዋበን የኢትዮፕን ኮንቴክስት ተጠቀሙ። ይመቻችሁ። ለማስታወስ ያህል ከመጀመሪያ ጀምሮ እንንገራችሁ። ፑቲ መጀመሪያ መስራት አለበት። ግድግዳው ከጸዳ በኋላ ፑቲያችሁን መስራት አለባችሁ። ፑቲያችሁን አሰርታችሁ ከጨረሳችሁ በኋላ ፕራይመር መቀባት አለባችሁ። ፕራይመር ግዴታ ነው። ፕራይመር ቀብታችሁ ስትጨርሱ ኮንቴክስትራችሁን በኮምፕረሰር መስራት አለባችሁ። ኮምፕረሰር ስትጨርሱ ደግሞ ምን ማድረግ አለባችሁ? በመፋስ
ሰያፍ አርጋችሁ 45 ዲግሪ አርጋችሁ ማሸት ይኖርባችኋል። እሱን ካስሻችሁና ከጨረሳችሁ በኋላ እንግዲህ ቀለማችሁን ቀብታችሁ ቫርኒሽ አርጋችሁ እንደዚህ ያማረ ስራ ማዘጋጀት ትችላላችሁ። እንደዚህ አይነት የቀለም አሰራሮችን ለመማር ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ላይክ፣ ሼር እና ኮሜንት እንዳትረሱ። በሚቀጥለው ሳምንት እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ።